በአዲስ ኪዳን ኢየሱስ ክርስቶስ በአህያ ጀርባ ላይ ተጭኖ በሚል ታሪኳ ተመዝግቧል። በድንቃ ድንቅ ታሪኮች ውስጥ የተመዘገበ ታሪክ አለ። ህዝቡ አንድ ስለሆነ፣ ህዝቡ ቅዱስ ስለሆነ፣ ህዝቡ የእግዚአብሔር ስለሆነ፣ ህዝቡ ለእግዚአብሔር ለሆኑ ነገሮች ቅድሚያ የሚሰጥ መሆኑ ያላስደሰተው መሪ በህዝብ ላይ ተሾመ። በጣም መረገም ነው ይሄ። በእውነቱ መረገም አለበታል። መረገም መጥፋት ከገጸ ምድር ታሪኩ ሊነቀል ይገባል ብሎ ተነሳ። ይረግምልኛል ያለውን ሰው ፈልጎ ካለበት ጥሪ ያስተላለፈ ናባክ በለዓም ነቢይነ በአህያው ጀርባ ላይ ሆኖ ወደማይረገም ህዝብ ሊረግም ሄደ። እግዚአብሔር መልአኩን ላከ። ኦርቶዶክሳውያን መልአኩ ቅዱስ ሚካኤል መጣ፣ ፈጥኖ መጣ። ረጋሚው እና ረጋሚው ነቢይ በተጫነባት አህያ ፊት ለፊት ቆመ። ምንድነው ለመሆኑ የምትደበድበኝ የሚል አንደበት ከአህያው ወጣ። ኦርቶዶክስ ስለዚህ ከኦርቶዶክሳዊ እምነት ውጭ ያሉ ሰዎች በተአምሩ በገድሉ በድርሳኑ በስንክሳሩ አናምንም ሲሉ ያስቁኛል በጣም። መጽሐፍ ቅዱስ እኮ ነው ይሄ። አህያ ስታወራ ከማየት በላይ ታምራል። ታምረ ማርያም፣ ታምረ ገብርኤል በለው ታምረ ሚካኤል አንቀበልህም ይሉሃል። መጽሐፍ ቅዱስን ነው አንቀበልም የሚሉት እኮ ሌላ አይደለም። በእውነቱ አህያዋ ስታወራ የሚታይበት ክፍል ያለው መጽሐፍ ቅዱስ ላይ፣ ጴንጤዎች እንቀበለዋለን የሚሉት መጽሐፍ ቅዱስ ላይ፣ ራሳቸው መጽሐፍ ቅዱስ ላይ ታምር አንቀበልም ይለዋል። ዞር ብለው ደግሞ የፈውስና የታምራት ቀን ነው እንጸልይላችሁ ይሏቸዋል። ግራ ግብት አለን እኮ እኛን ጨምሮ። እነሱም ግራ ገባቸው፣ እኛንም ለነሱ በማዘን ግራ አጋቡን። በሆነ ለምን ማተብ አሰርክ ብሎ የሚደበድበ፣ ለምን ኦርቶዶክሳዊ ሆንክ ብሎ የሚደበድበ። ብዛቱ አህያ ስድብ የመሳደቢያ አንቀጽ አይደለም፣ አላዋቂዎች ያወጡት መሰዳደቢያ ርዕስ ነው። የእግዚአብሔር መልአክ አንዳንድ ጊዜም መልአከ ምሕረት ብቻ ሳይሆን መልአከ መዓት ይሆናል። ወደ ፈርዖን ሲሄድ መልአከ መዓት ነው፣ ወደ ሙሴ ሲመጣ መልአከ ምሕረት ነው። ወልድ መንፈስ ቅዱስ አሐዱ አምላክ። ከሁሉ በማስቀደም ትናንትን በሰላም ቢሆንም ባይሆንም አሳልፎ ዛሬን በልዩ ስጦታነት ሰጥቶ ነገም የኛ እንድትሆንና መልካም ስራ እንድንሰራባት በጎ ጥያቄያችንን ልናቀርብ በምንችልበት መልካም በተባለ ስፍራ በቤተ መቅደሱ ስለሰበሰበን አምላከ ቅዱሳን እግዚአብሔር ስሙ የተመሰገነ ይሁን። የተከበራችሁ ሊቃውንት፣ የተከበራችሁ መላ ኦርቶዶክሳውያን በቅዱስ አምላክ በሕያው እግዚአብሔር ስም እንደምን ሰነበታችሁ? አይሰማም? እንደምን አደራችሁ? ቸሩ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ርዕስ የምናደርገው መልአኩን ያየች አህያ የሚለውን ነው። እንኳን አደረሳችሁ፣ እንኳን አደረሳችሁ። ያደረሳችሁን እግዚአብሔርን እስኪ እልል ብላችሁ አመስግኑት ሁላችሁ። በኦሪት ዘኍልቍ በ22ኛው ምዕራፍ ላይ ተመዝግቦ እናገኘዋለን። ኦሪት ዘኍልቍ ማለት የቁጥር መጽሐፍ ነው። ስለ እስራኤል ዘሥጋ የሕዝብ የአኗኗር ስርዓትን መሰረት ያደረገ ታሪክ ያለው የመጽሐፍ ቅዱስ ክፍል ነው። በዚያ ውስጥ በ22ኛው ምዕራፍ ላይ አሁን የተናገሩትን ቃል ታገኛላችሁ። መልአኩን ያየች አህያ እንግዲህ በስነ ፍጥረት ታሪክ ውስጥ በጣም ከሚገርሙን ነገሮች ውስጥ አንዱ ይሄ ነው። እግዚአብሔር ለሰው ልጆች የሚበጀውን የሚሆነውን አስቀድሞ አድርጓል። የእንስሳት ምድብ ለሰው ልጅ አገልግሎት እንዲሰጥ ተብሎ በዚህ ምድብ የተፈጠረ ፍጥረት ነው። በመጽሐፍ ቅዱስ ታሪክ ደግሞ በተደጋጋሚ ከ5 ጊዜ በላይ በገጸ ንባብ ደረጃ ደግሞ ከዚህ በላይ በርከት ባለ የመጽሐፍ ቅዱስ ክፍል ላይ አህያ የሚለውን ቃል በቃል የእንስሳ አይነት ቃል በቃል ጽፎታል፣ መጽሐፍ ቅዱስ መዝግቦታል። ዛሬ የዚህች እንስሳ ስም የተጠራበት ዋና ምክንያት የቅዱስ ሚካኤል ታምር
የእግዚአብሔርም ቸርነት የዚያን ጊዜ ሕዝብም በጎነት የሚገለጽበት ምክንያት ስላለ ነው። የቅዱስ ሚካኤል ዓመታዊ በዓል ነው ዛሬ። የቅዱስ ሚካኤል ወርሃዊ በዓል የለውም። በየወሩ ያለው የቅዱስ ሚካኤል በዓል ዓመታዊ ነው የሚባለው። ያው ታቦት ማውጣት እና ለክብረ በዓል የሚሆነውን መደበኛ አገልግሎት መስጠት ያለመቻል ካልሆነ በስተቀር በየወሩ ያለው ታሪኩንም ስታዩት ጠቅላላ ነገሩ ዓመታዊ ነው የቅዱስ ሚካኤል እና የዛሬውም የቀጣይ ወሩ ከዓመት እስከ ዓመት 12 ወራት ሁሉ የዓመት ነው የሚሆነው። አዳዲስ ነገር ነው የሚነገርበት እና በዛሬው ዕለት የሆነውን ትንሽ ነገር ለመንገር እንዲያግዘኝ ነው ይሄን ርዕስ የመረጥኩት። ይሄ ርዕስ ስለ ተአምራዊ ነው። የትምህርቱ አውዳዊ ትረካ ወይም የታሪክ ፍሰት ተአምርን መሰረት ያደረገ ነው። እንግዲህ አህያ መልአኩን አየች ስንል የሚገርም ነው። ተአምር ማለት ከዚህ ነው የሚጀምረው። አህያ ጭነቷን ትጫን፣ ሂጂ ስትባል ትሄድ፣ ነይ ስትባል ትምጣ፣ የሰጧትን ትብላ፣ ባስቀመጧት ቦታ ትኑር እንጂ የዚህ ሁሉ ተአምር ተካፋይ የምትሆንበት ምንም አይነት ክፍል አልነበራትም። በእውነቱ በሆኑ አጋጣሚዎች ግን የሚገርሙ የሚደንቁ ተአምራት ይፈጸማሉ። በአዲስ ኪዳን ኢየሱስ ክርስቶስ በአህያ ጀርባ ላይ ተጭኖ በሚል ታሪኳ ተመዝግቧል። በድንቃ ድንቅ ታሪኮች ውስጥ የተመዘገበ ታሪክ አለ። በነገራችን ላይ በሀገራችንም ቢሆን አህያን የሚተካ አገልግሎት ሰጪ እንስሳ አልተገኘም። ሕዝቡ አንድ ስለሆነ፣ ሕዝቡ ቅዱስ ስለሆነ፣ ሕዝቡ የእግዚአብሔር ስለሆነ፣ ሕዝቡ ለእግዚአብሔር ለሆኑ ነገሮች ቅድሚያ የሚሰጥ መሆኑ ያላስደሰተው መሪ በሕዝብ ላይ ተሾመ። በጣም መረገም ነው ይሄ በእውነቱ። ባላቅ ይባላል። ባላቅ በሉት እስኪ። እንደዚያ ነው ስሙ። የዚህ ሕዝብ ክቡርነት፣ የዚህ ሕዝብ መልካምነት፣ የዚህ ሕዝብ በጎነት ያላስደሰተው አንድ መሪ ተፈጠረ። በጣም ነው የሚያሳዝነው በእውነቱ። የሕዝቡ የተባረከ መሆን፣ የሕዝቡ ሰላማዊነት፣ የሕዝቡ ታታሪነት፣ የሕዝቡ ነፃነት፣ የሕዝቡ ክቡርነት፣ የሕዝቡ ልዑልነት፣ የሕዝቡ ታሪካዊነት የማያስደስተው መሪ ያለመታደል ነው እና ተሾመ። ባላቅ ይባላል እና ሲያየው የሕዝቡ ነገር ስራ ላምረው ሲል የሕዝብ ማጠራርጌ ነምረጋ የሕዝብ መረገም አለበታል። መረገም መጥፋት ከገጸ ምድር ታሪኩ ሊነቀል ይገባል ብሎ ተነሳ። ከዚያ በኋላ መርገም ባለበት መንገድ ሊረግመው፣ ማጥፋት ባለበት መንገድ ሊያጠፋው፣ መንቀል ባለበት መንገድ ሊነቅለው ይህንን ሕዝብ የተሻለ ረጋም ይፈልጋል። የተሻለ አጥፊ ከስር ነቅሎ ሊያጠፋ የሚችል ታሪኩ እንዳልነበረ ሊያደርግ የሚችል በእውነት እንዴት አይነት ክፋት፣ እንዴት አይነት ድንቁርና፣ እንዴት አይነት እንደው በጣም መጥፎነት እንደሆነ አስቡት። ምን አደረገ ህዝቡ ብትሉት ምንም አላደረገ። ምናልባት ይሄ የሀገር መሪ የሚፈልገውን ማይሆንና ማይረባ ኮተት የማይሸከም ማህበረሰብ ሆኖ ሊሆን ይችላል። ይሄን አርጉ ሲለው ይሄ ማህበረሰብ እንዴት ሊል ይችላል? ጠያቂ ማህበረሰብ ሆኖ ሊሆን ይችላል እንጂ ህዝቡ ያጠፋው ነገር የለም። እና ይሄማ ህዝብ እኔ ያልሁትን ካላለ፣ እኔ ያሰብሁትን ካልፈጸመ፣ ክፉም ይሁን በጎን ያልሁትን ካልሆነ የሚለው በራሱ ሀሳብ፣ በራሱ አጀንዳ፣ በራሱ በጎ ባለው ነገር የሚመራ ማህበረሰብ ከሆነ ነቅዬ ሰብሬ ቆርጬ አጥፍቼ እኔ ራሴ የምገነባው ማህበረሰብ እኔ ራሴ የምፈጥረው ጭምር ህዝብ መኖር አለበት ብሎ ስላሰበ የኋላ ታሪክን አጥፍቶ አዲስ ታሪክ በመስራት መኖር የሚያስደስተው የተሳሳተ መሪ እንደዚህ አይነት ሀሳብ አመነጨና አደረገው። በእውነቱ ይረግምልኛል ያለውን ሰው ፈልጎ ካለበት ጥሪ ያስተላለፈ። ናባክ በለዓም ነቢይ ነህ፣ አንተ ከረገምክ ትውልዱ ይረገማል፣ አንተ ከባረከውም ይባረካል፣ አንተ ከተነበየከው ይሆናል፣
አንተ ያልከው ይሆን ዘንድ ከእግዚአብሔር ጸጋ ተሰጥቷልና ጸጋን ተጠቅመህ ሕዝብ አጥፋልኝ ብሎ ጥሪ ያስተላለፈለት። ይሄም ሰው ባለማስተዋል አጥፋልኝ ሲባል ለማጥፋት ተነስቶ መሄድን ያክል ሞኝነት የለም። የእግዚአብሔር የሆነ ሕዝብ ደግሞ በማንም እርግማን የሚጠፋ አይደለም። በማንም እርግማን የሚጠፋ ሕዝብ የለም። የእግዚአብሔር ከሆነ ኦርቶዶክሳውያን የእግዚአብሔር መሆን ይጠበቅብናል። ከረጋሚዎች እርግማን እንድንድን፣ በመረገም እንዳንጠፋ፣ ሰዎች ያጠፉ በፈለጉበት መንገድ እንዳያጠፉ የእግዚአብሔር መሆን አለብን። ሌላ ምንም መድኃኒት የለም። ሰው በማህበረሰባዊነት በሰዋዊው የአኗኗር ስርዓት በሰዋዊው ልክ በኢትዮጵያዊነት ልክ በኦርቶዶክሳዊነት ልክ በኦርቶዶክሳዊነት ቀመር እንዲኖር ካስፈለገ የእግዚአብሔር መሆን ብቻ ነው መድኃኒቱ። ሌላ ምንም ሊከላከል ሊያድን የሚችል ረጋሚው በላም እሺ በጄ ብሎ ተነስቶ አህያውን ተጭኖ በወቅቱ የነበረችው ኮብራ እሷ መሆኑ የነቢዩ አገልግሎት መስጫ ተንቀሳቃሽ ተሽከርካሪ እሷ ስለነበረች አህያውን አምጥቶ በአህያው ጀርባ ላይ ሆኖ ወደማይረገም ሕዝብ ሊረግም ሄደ። መንገድ ላይ የማይሆን ነገር ሆነ። የማይጠበቅ ነገር ተፈጠረ። ወገኖቼ አስቡ፣ ልብ በሉማ። መረገም የሌለበት ከሆነ እግዚአብሔር እንዴት እንደሚከላከልለት ለዚህ ሕዝብ እና እግዚአብሔር በለዓምም ለመርገም እንደተነሳ ባላቅም ይሄን ሕዝብ በርግማን ሊያጠፋ እንደወሰነ ሲያስብ ሲያውቅ እግዚአብሔር የለም ለሕዝቤማ ያም ከጨከነ ይሄም ከጨከነ እኔ ልቆምለት ይገባል ብሎ እግዚአብሔር መላኩን ላከ። እግዚአብሔር መላኩን ላከ። ኦርቶዶክሳውያን መላኩ ቅዱስ ሚካኤል መጣ፣ ፈጥኖ መጣ። በሚያውቅበት በለመደበት ሊያደርግ ከዚህ በፊት ያደርግ እንደነበረው ሁሉ ሊያደርግ መጣና በረጋሚው እና ረጋሚው ነቢይ በተጫነባት አህያ ፊት ለፊት ቆመ። የቆመ በነቢዩም በአህያዋም ፊት ነው፣ ፊት ለፊት ነው የቆመው። በተለይ ለመውጣት የማያመች አንድ ስርጥ ጎዳና ወይም የሁለት ፎቆች የተገናኙበት እንዲሁ በቀላል ሊያሳልፍ የማይችል አንድ ጠባብ መንገድ ላይ መልአኩ ቅዱስ ሚካኤል ተገለጠ። ያን ጊዜ አህያዋ መንቀሳቀስ አልቻለችም። መልአኩን ያየች አህያ ነው ያልኳችሁ። የትምህርታችን ርዕስ ይሄ ነው። ሁለቱ አንድ ላይ አሉ፣ ሰውና አህያ፣ ሰውና እንስሳ። መልአኩ ሚካኤል ተገለጠ። ቀድማ አህያዋ መልአኩን አየች። አዎ ከተጫናት ከተሳፈረባት ነቢይ ቀድማ አህያዋ መልአኩን አየች። ምን ታረጋዋለህ? ከእንስሳ በታች መሆን ነው፣ ያለመታደል ነው። የገዛት አህያ የሚገለገልባት አህያ የእግዚአብሔርን መልአክ ክብሩንም ስታይ፣ ነቢይ ተብየው ግን የእግዚአብሔር መልአክ አላየ። አሁንም እስከ እርግማኑ አህያው አልሄድም ብላ ከጉዞ ራሷን ስትከለክል አልሄድም ብላ ሂጅ አልሄድም በሚል መካከል መጨስ የወረደባት የዱላ ናዳ ልነግራችሁ አልችልም። ሂጅ አልሄድም፣ ሂጅ አልሄድም። እንግዲህ አህያ መቼም አትናገርም ታውቃላችሁ። ደብድቦ 3 ጊዜ በደንብ እንደመታት ተጽፏል። በደንብ እንደው የለም ምረት በሌለው መንገድ ሰብሮ እንደ ጣላት ሁሉ ነው የሚያሳየው። ችግር እኮ አሁን ምን ታርግ ነው የምትሉ? እስኪ ፈረዱ ኦርቶዶክሳውያን። አህያዋ ስራዋ እሱን ይዛ መሄድ ነበር፣ መምታት ነበር። ከዚህ በፊት ይሄን አድርጋ አታውቅም። በእውነቱ እንኳን መቆም ዘግይታም አታውቅም። በስነ ስርዓት ነው የጉዞ ፍሰቷን ጠብቃ የምትሄድ ነበር። ምንም አይነት ጉዳትም አድሳበት ማታውቅ ታማኝ አገልጋይ የሆነች አህያ ድንገት ግን አልሄድም ብላ ዝም አለቻት። ደጋግሞ ሲደበድባት ይባስ ብላ ተኛች። ሲብሳት በቃ አልሄድም አለች። ኋላ ምንድነው ለመሆኑ የምትደበድበኝ የሚል አንደበት ከአህያዋ ወጣ። ኦርቶዶክሳውያን ለምን ትደበድበኛለህ? እንደ ከዚህ በፊቱ እንዳልሆን ከዚህ በፊት ሆኖ የማያውቅ ነገር አይኖቼ ላይ ገባ። አየሁ፣ አይቼው የማላውቀው ገባ አይኔ ውስጥ አንድ እይታ። ምን ላድርግ ብለህ ነው? የኔ ችግር አይደለም፣ አትደብድበኝ። ለምን ትደበድበ? ህጋዊ ባልሆነ መንገድ ለምን ትደበድበኛለህ? ወይ ጉዞዬ ብዘገይብህ፣ ወይ በምትፈልገኝ ጊዜ ብጠፋብህ፣ ወይም አንዳች ሌላ ነገር ቢሆን አንድ ነገር ነው። ዛሬ እኮ የሆነው እሱ አይደለም።
ጌታዬ የሆነው አንተም እኔም ከምንጠብቀው በላይ ነው፣ የተለየ ነው። አህያዋ ሰው ጋር ቁማ ስታወራ ታያለህ። ተአምር ማለት ይሄ አይደለም? አንዳንድ ጊዜ የዚህ ከኦርቶዶክሳዊ እምነት ውጭ ያሉ ሰዎች በተአምሩ በገድሉ በድርሳኑ በስንክሳሩ አናምንም ሲሉ ያስቁኛል በጣም። መጽሐፍ ቅዱስ እኮ ነው ይሄ። አህያ ስታወራ ከማየት በላይ ታምራል? ታምረ ማርያም፣ ታምረ ገብርኤል በለው ታምረ ሚካኤል አንቀበልህም ይሉሃል። መጽሐፍ ቅዱስን ነው አንቀበልም የሚሉት እኮ ሌላ አይደለም በእውነቱ። አህያዋ ስታወራ የሚታይበት ክፍል ያለው መጽሐፍ ቅዱስ ላይ ነው። ጴንጤዎች እንቀበለዋለን የሚሉት መጽሐፍ ቅዱስ ላይ፣ ራሳቸው መጽሐፍ ቅዱስ ላይ ታምር አንቀበልም ይለዋል። ዞር ብለው ደግሞ የፈውስና የታምራት ቀን ነው እንጸልይላችሁ ይሏቸዋል። ግራ ግብት አለን እኮ እኛን ጨምሮ። እነሱም ግራ ገባቸው፣ እኛንም ለነሱ በማዘን ግራ አጋቡን። በእውነት እንዳንጸልይላቸው ችግር አይቀበሉማ የእኛን ጸሎት። ቀጥታ ኢየሱስን እናገኛለን ነው የሚሉን። እኛ ምን እናድርግ? አሁን እኮ ችግሩ ነው። እግዚአብሔር ያስተካክለን። ኦርቶዶክሳውያን አህያዋ ቀድማ ከነቢዩ በፊት አየች። ይኸውልህ ሰው እንግዲህ ከሰው አህያዋ በለጠች እኮ። እንስሳዋ ከሰው በልጣ፣ እንስሳዋ ከሰው ቀድማ፣ እንስሳዋ ሰው ያላየውን አየች። እኔ እኮ አልሄድም ያልኩህ ከጉዞ የተገታው የወደቅኩ የተነሳውም አንተ ብጨክንብኝም ከፊቴ ከአንተ የበለጠ ስላየው ነው አለችው። መልአኩ ቅዱስ ሚካኤል ከነቢይ ይበልጣል። ካንተ የሚበልጥ ከፊታችን አለ። እኔ አይቼዋለሁ፣ ያንተን ማየት አላውቅም። እኔ ስላየሁት መሄድ አልችልም። ከግርማው የተነሳ ከሞገሱ የተነሳ ማለፍ አልችልም። እፊቴ የቆመውን አንተን ብታይ መሄድ አትችልም ነበር አለችው። ገረመው። ቢደበድባትም ገረመው። እንደው በእንደዚህ አይነት መንገድ መደብደብ። ስንት ተደባዳቢዎች አሉ መሰላችሁ። ለምን ነው የምትደበድበኝ ብትለው መደብደብ ስላማረው፣ የመደብደብ ፍላጎት ስላለው ብቻ የሚደባደብ ስንት ተደባዳቢ ያለ መሰላችሁ። በእኛ ሰፈር፣ በእኛ መንደር፣ በእኛ ሀገር። ኧረ ለምንድን ነው ብትለው መደብደብ ስለፈለግኩ የሚልህ፣ ሳይ ስላላማርከኝ የሚልህ፣ ለምን እኔ በሄድኩበት መንገድ ሄድክ ብሎ የሚደበድብህ፣ ለምን እኔ ያስኩትን የመኪና አይነት ያስኩ ብሎ የሚደበድብህ፣ ለምን እኔ የለበስኩትን አይነት ልብስ ለበስኩ ብሎ የሚደበድብህ፣ ለምን ማተብ አሰርክ ብሎ የሚደበድብህ፣ ለምን ኦርቶዶክስ አይሆንክ ብሎ የሚደበድብህ። ብዛቱ ሰዎች እንዲህ አሉ ይባላል። መንገድ ላይ አንድን ሰው ያዙት፣ ከእጁ ያለውን ንብረት በሙሉ ወሰዱት፣ ሌቦች መሆናቸውን። ከዚያ መንገድ ላይ ቆም ብለው ተመልሰው መጡ። እንዴ ምን ቀራችሁ ደግሞ? ንብረቴን ከሆነ ወስዳችኋል፣ ያለ ነገር በሙሉ ወስዳችኋል፣ አሁን ደግሞ ምን ቀርቷችሁ የተመለሳችሁ ይላቸዋል። የለም መጽሐፍ ቅዱስ አሉ ሌቦች። መጽሐፍ ቅዱስ እየተጠቀሱ መጽሐፍ ቅዱስ ያልሰራ አይብላ ይላል። እናንተን ሳንደበድብ ያንተን ንብረት መውሰድ ጥሩ አይደለም፣ ሰርተን መብላት ፈልገን ነው ብሎ ደብድበው ተሯሩ። መደብደብ ስራቸው የሆነ ማቁሰል፣ ማድማት፣ ማዋረድ፣ ማጎሳቆል ስራቸው መስሎ የሚታይ ተደባዳቢዎች አሉ። በግፍ የሚደባደቡ ኦርቶዶክሳውያን በዱላ ብቻ እንዳይመስላል። በዱላ ብቻ በተለያየ መንገድ መደብደብ፣ በመደባደብ የሚደሰቱ፣ በእስክርቢቶ የሚደባደቡ፣ በቃል የሚደባደቡ፣ በነገር የሚደባደቡ፣ የብዙውን ልብ የብዙውን አካል ያቆሰሉ፣ የብዙውን አእምሮ ያቆሰሉ፣ ብዙውን ሰው የአእምሮ በሽተኛ ያደረጉ ተደባዳቢዎች፣ እግር የሚሰብሩ፣ ወገብ የሚሰብሩ፣ አእምሮ የሚሰብሩ፣ ስጋ የሚያቆስሉ፣ ደም የሚያፈሱ፣ ለነፍስም ለስጋም አደጋ የሚፈጥሩ ብዙ ተደባዳቢዎች አሉ። በእኛም ሀገር እያልኳቸው ልክ አህያዋ ላይ ያላግባብ የደረሰው አይነት ድብደባ በሰዎች ላይም ይደርሳል። በየዘመናቱ ነው የሚሆነው። እንደ ፈርዖን ዱባና ድንች እያስጋጠ ራቁታቸውን አድርጎ በጅራፍ እየገረፈ የጸነሱ እናቶች እንኳን ልጆቻቸውን በቅጡ እንዳይወልዱ የልጆቻቸው ደም ጡብ ላይ ጭቃ ጋር እየተጨመረ የግብፅ ፒራሚዶች የተገነቡበት የእስራኤል ዘሥጋ ደም ጭምር ነው። ኦርቶዶክሳውያን በግፍ የሚደበደበው ሰው ደም ስንት ህንፃ ገነባ መሰላል። በየመስመሩ በየአካባቢው የሚፈሰው ደም ያለ አግባብ የሚፈስ ደም አለ። በማይገባ መንገድ የሚደባደቡ ስላሉ መደባደብማ ካለብን ምን አለ በእግዚአብሔር ቃል ብንደባደብ። ኦርቶዶክሳውያን
በእግዚአብሔር ቃል ስንደባደብ በዚህ ጸሎት ጸበል ላይ ስትገቡ ካህናቱ በመስቀላቸው ቸብ ያደርጉናል። ይሄ ሰይጣንን ለማባረር ከኛ ላይ ያለውን ሸክም ለማራገፍ የሚያደርጉት እኮ ይባርኳቸዋል፣ ይዳስሷቸዋል። ካህናቱ በያሉበት ጀርባችሁን ዝቅ ብላችሁ ይመቷቸዋል። መምታት ይሄ ልጅ አባት ልጁን እንደው ደበስ እንደማድረግ አይነት እኮ ነው። በዚያውም የክርስቶስን ፍቅር መግለጽ ነው። በዚያውም በሽታን ማራገፍ ነው፣ ኃጢአትን ማራገፍ ነው። አንድን ታላቅ ሸክም ለማራገፍ የሚደረግ አይነት ነገር ነው ይሄ አለ እንጂ ሰብሮ የሚጥል ድብደባ። እና አህያዋ ምን አደረገች? ኦርቶዶክሳ እስኪ አህያዋን በድል ንገሩ፣ እስኪ አህያዋን ስተት ንገሩ እኮ። ቢቻል እሷ ያየችውን ቀድሞ ማየት ነበረበት፣ አልተሳካም። አሁን ደግሞ ማየት ያለበትን ባለማየት ቢሸነፍ ቀድማ ከእርሱ በላይ የሚካኤልን ክብር፣ የመላኩን ክብር፣ የመላኩን ሞገስ ያየችዋን አህያ መደባደብ፣ የመላኩን ክብር ቀድሞ ማየት በራሱ ያስደበድባል። አንዳንድ ጊዜ ስለ ቅዱስ ሚካኤል የሚናገሩ፣ ስለ ቅዱስ ሚካኤል የሚመሰክሩ፣ አዎ የቅዱስ ሚካኤልን ተአምሩ የሰራውን ድንቅ ነገር የሚመሰክሩ እነርሱ እኮ ተገርፈዋል፣ ተደብድበዋል፣ ተገድለዋል። ታስታውሳላችሁ? በሱ ወንጌልን የሚሰብኩ ሰዎች ሲሰብኩ ቅዱሳን ሐዋርያት ወደ እስር ቤት ተጥለው እንደነበረ የሚያጨበጭቡበት እጃቸው፣ የሚያሸበሽቡበት እግራቸው ታስሮ ያ በሌለበት ግን እየዘመሩ መልአኩ ቅዱስ ሚካኤል ወደ ታሰሩበት እስር ቤት ገብቶ የታሰሩበትን ወይን ቤት ብርሃን በብርሃን ሲያደርገው ታስታውሱ የለ? የመልአኩን ክብር ቀድሞ ባለማየት ምክንያት ጥፋታቸው ከፍ ያለባቸው ሰዎች አሉ። ልቡናቸውን ይመልስልን መድኃኔዓለም። የሆነ ሆኖ አህያዋ መልአኩን አየች፣ ነቢዩ ግን መልአኩን አላየም። ተቀዳደሙ። ማየት ያለበት ሳያይ ማየት የሌለባት አየች። ድንቅ እኮ ነው። የእኛ አይኖች ማየት አልችል ሲሉ እግዚአብሔር ከኛ ውጭ ለሆኑት ይታያል። ለካህናቱ የካህናት አይኖች ማየት አልችል ሲሉ፣ የሰባኪያኑ አይን ማየት አልችል ሲሉ፣ የሌሎቹ የታላላቆቹ አይኖች ማየት አልችል ሲሉ፣ ሕፃናቱ ማየት፣ ያልጠበቅናቸው ሰዎች ማየት፣ ያልተጠሩ ሰዎች ማየት ይጀምራሉ። እግዚአብሔር ከየትም እየጠራ እያመጣ አይኖቻቸውን እየከፈተ አስተውለው እንዲያዩ ያደርጋል እግዚአብሔር። እና ዛሬ በዚህ ሰዓት የተሰበሰባችሁ ሁላችሁም መላ ኦርቶዶክሳውያን አይነ ልቡናችን እንዲገለጽ ጸልዩ። እግዚአብሔር ይላል ካህኑስ እግዚአብሔር ልዑል ይባርከ ወያብርህ አዕይንተ አልባቢከ ይለዋል። እግዚአብሔር ይባርክህ የልብህን አይኖችም ያብራል ይላል ካህኑ ሲባርክ። ምዕመናንን እግዚአብሔር ካህናቱ ሲባርኩ እንደዚህ ነው የሚሉት። አይነ ልቡና የሚባለው እስካልተገለጠ ሚካኤልን ማየት አንችልም፣ መልአኩን ማየት አንችልም። ሊቀ መላእክት ቅዱስ ሚካኤል በእኛ መካከል ሊባርከን አሁን እንዳለ ያለ ቅንጣት ጥርጥር እናምናለን። ግን የሚገለጥ ዝቅ ላሉት ነው፣ በትህትና ላሉት ነው። አህያዋ ዝቅ ያለች ናት በማህበረሰቡ ዘንድ በሁሉ ነገሩ አህያ የተናቀች። እንዲያውም አንዳንድ አላዋቂዎች አህያ ብለው ሲሳደቡ ሁሉ ትሰማለህ። የአህያዋን ታሪክ ያለማወቅ ነው ጌታዬ። ቅዱስ ሚካኤል ይጠየቅ፣ ቀድማ እንዳየችው ይመሰክራል። እግዚአብሔር ይጠየቅ፣ እግዚአብሔር ይናገራል። መንቀሳቀሻ ትራንስፖርት መንበረ መንግስቱ እንደሆነች ለእሷና እሷ ለተሸከመችው ማህበረሰቡ ሁሉ ልብስ እንዳነጠፈ፣ ጨርቁን እንዳነጠፈ፣ የዘንባባ ዝንጣፊ ይዞ እሱን ለተሸከመችው ጭምር የሚገባ ክብር ነው። ይሄ ዋናው የእሱ ቢሆን አህያ ስድብ የመሳደቢያ አንቀጽ አይደለም። አላዋቂዎች ያወጡት መሰዳደቢያ ርዕስ ነው ይሄ። አሁንማ እኮ ሰው መባል ስድብ ሳይሆን ይቀራል። ሰው መባል ሰው የሚባለው የሰውነትን ቅርጽ ማወቅ የተሳናቸው ሰዎች ሄድ ሰው ብለው ሳይሰድቡን ይቀራሉ። ሄድ ኦርቶዶክሳዊ፣ ሄድ ክርስቲያን፣ ሄድ ተዋህዶ ሳይሆን ይቀራሉ። እንደ ስድብ ሳይቆጥሩብን ይቀራሉ። ግን አይደለም እንደዚያ። አህያ የመሰዳደቢያ ርዕስ አይደለም። የታታሪነት ምልክት፣ የትሁትነት ምልክት፣ የጉልበታማነት ምልክት፣ የብርቱነት ምልክት ነው። አህያ ስታስብ አህያ ብሎ ከሰደበ ሰው አይክፋችሁ። ቻይነን ማለት ነው፣ አስተዋይነን ማለት ነው።
የፀዊረ ነገር ጸጋ አለን ማለት ነው። የብዙ ለፍላፊዎችና ተሳዳቢዎችን ስድብ ተሸክመን የመኖር ችሎታ ያለን ታጋሾች ነን ማለት ነው። ሰዎች አህያ ብለው ከሰደቡ አህያ ብለው የሚሳደቡት ግን የበለዓም ዘሮች ናቸው። የአህያን ክብር የማያውቁ ናቸው። የአህያን ችሎታ የማያውቁ ናቸው። በትህትና ስንሆን ዝቅ ስንል ቻይ ስንሆን የእግዚአብሔር መልአክ ይገለጽልናል ማለት ነው። የእግዚአብሔር መልአክ ለማየት አህያ መሆን አይጠበቅብን። ትህትና ያለን ቻይ መሆን፣ ትዕግስተኛ መሆን፣ ሄድ ሲሉን ምንሄድ፣ ኑ ሲሉን ምንመጣ፣ የትህትና ሰዎች፣ ለሚያጸድቅ ነገር ቅድሚያ ምንሰጥ አይነት ስንሆን ሚካኤል ቅዱስ ሚካኤል ይገለጽልናል። በትዕቢት እስከ መርገማችን ሆነን ሚካኤል አይገለጽልንም። በእውነቱ ቅዱስ ሚካኤል ከርግማን ነፃ ስንሆን፣ ከክፋት ነፃ ስንሆን፣ ከበደል ነፃ ስንሆን፣ ሊያዋርድ ትውልድን ሊጎዳ ከሚችል መጥፎነት ነፃ ስንሆን የእግዚአብሔር መልአክ ይገለጻል። ያን ጊዜ የሚባርከናል፣ ያን ጊዜ ይገልጽልናልም ይገለጽልናል። ኦርቶዶክሳውያን እስከ ኮተታችን ሆነን እንዴት ይገለጽልን? እስከ ክፋታችን ሆነን እንዴት ይገለጽልን? ትዕግስት ሳይኖረን እንዴት ይገለጽልን? አሁን እንኳን ወንጌል ተሰብኮ እስኪያልቅ መቆየት በጣም አስቸግሮን አይደለ? ትዕግስት የለም። ለዚያ ነው ቅዱስ ሚካኤል ከእይታችን የሚርቀው። በበረከቱ ከኛ ባይለይም አልፎ አልፎ መታየት ባለበት ልክ አይታይም። የሆነ ሆኖ አህያዋ የእግዚአብሔርን መልአክ አየች። የሚገርም እኮ ነው። የእግዚአብሔርን መልአክ ካየች መናገር ጀመረች። ሁለት ታምር ነው። አንደኛ የእግዚአብሔርን መልአክ ማየት፣ የእግዚአብሔር መልአክም ለእሷ መገለጥ ሌላ ነገር ነው። ስራ መጀመሩ ነው። ሰውን ለማስተካከል ሰው በሚጠቀምበት በኩል ይመጣል የእግዚአብሔር መልአክ። የእግዚአብሔር ስራ በቀጥታ ወደኛ አይመጣም። ቅጣቱም በረከቱም ቀጥታ ወደኛ አይመጣም። ቅጣቱ እኛ ካጠፋን በንብረታችን በኩል ሊመጣ ይችላል። ሀብታችሁ፣ ንብረታችሁ በረከት ያጣባችሁ ሰዎች ዛሬ የምትቀበሉት ደሞዝ ወር አላስሞላ ካላችሁ፣ ወር አላስኖር ካላችሁ፣ በረከት የሚባል ነገር ከምትለብሱት፣ ከምትመገቡት፣ ከምትቆጥሩት ገንዘብ ጋር ምንም ጥግነት የሌለው ሆኖ ካገኛችሁት እግዚአብሔር ቀስ በቀስ እየቀጣ ወደ እናንተ እየመጣ ነው ያለው። ይሄ ነው ምስጢር ነው። ይሄ በእውነቱ በቀጥታ እግዚአብሔር የኛን አንገት አይቆርጥም። የእግዚአብሔር መልአክ አንዳንድ ጊዜም መልአከ ምሕረት ብቻ ሳይሆን መልአከ መዓት ይሆናል። ወደ ፈርዖን ሲሄድ መልአከ መዓት ነው። ወደ ሙሴ ሲመጣ መልአከ ምሕረት ነው። ሊቀጣን በፈለገ ጊዜ ቀጥተኛ ነገር አትጠብቁ። በቀስ በቀስ ነው። አንዳንድ ጊዜ በህመም ሊሆን ይችላል። አንዳንድ ጊዜ ልጆቻችን ላይ፣ አንዳንድ ጊዜ ንብረታችን ላይ፣ አንዳንድ ጊዜ የኛ ያልነው ነገር ላይ ይላል። አልገባን ካለ ስንት ሰው ሞቶ ተቀብሯል። ኦርቶዶክሳ ስንት ወገናችንን አልቅሰን ቀብረናል። ተምረናል ወይ ነው? የሚሞቱ ሰዎች እኮ እኛን ለማስተማር ጭምር ነው። ለቅሶ ምንሄድ እኮ ልንማር ካልሆነ ልብስ ነጠላችን ዘቅዝቀን ጥቁር ለብሰን ጸጉራችን ተላጭተን ፊታችን ነጭተን ደረታችን እየደቃን ለማልቀስ ከሆነ ይቅርብን፣ አይጠቅምም። ለሞተ ሰው ማልቀስ ልንማር ነው መሄድ የሚያስፈልገው። ወደ ሞቱ ወገኖቻችን እድር ድንኳን ስንሄድ ካርታ ለመጫወት ከሆነ ይቅር ጥንቅር ይላል፣ አይጠቅም፣ ልክ አይደለም። መንፈሳዊነትንም ኢትዮጵያዊነትን የሚገልጽ ነገር አይደለም። ወደ ለቅሶማ ስንሄድ ወንድሜ ነበረ እህቴ ነበረች ያ ብለን ያ ገናና ያ ታላቅ ሰው በሚል ማዕረግ ይጠራ የነበረ ንጉሱ፣ መሪው፣ ሊቁ፣ ወጣቱ፣ ምኑ ባለሀብቱ እንደዚህ ደረጃ አውጥቶ ማለት ነው ይሄ ነበረ። ግን ሞተ። እኔስ ነገ መሞት የማድል ብሎ ንስሐ ለመግባት ራሳችን ለማዘጋጀት ስለሚጠቅመን ነው የምናየው። ቅዱስ ሚካኤል በለዓምን ለማስተማር በለዓም ከተጫን ወይም በለዓም ከተሸከመች አህያ ነው የሚጀምረው። ከታች እያስተካከለ ይመጣል፣ ወደ ዋናው ይመጣል። ኋላ ነገረ ስራው በዚህ ልክ ሲሆን ቅዱስ ሚካኤልና በለዓምም ለመነጋገር በተዋል። የት ነው የምትሄድ? እግዚአብሔርም ተገለጸለት፣ ቅዱስ ሚካኤልም ተገለጸ። የት እንደሚሄድ ተጠየቀ። ለመርገም እንደሚሄድ ተናገረ። ሊሆን አይችልም፣ ለመርገም መሄድ አትችልም፣ እግዚአብሔር የመረቀውን አንተ መርገም አትችልም ተባለ። ማዕቀብ ተቀመጠበት። የተከበራቸው ኦርቶዶክሳውያን እግዚአብሔር በረጋሚዎችና በርግማን መካከል መሃል ገብቶ ሊታደገን እንዲችል ቦታ እንስጠው፣ ክፍተት ይኑር። እግዚአብሔር የሚነግስበት፣ እግዚአብሔር የሚኖርበት፣ እግዚአብሔር የሚገለጥበት፣ መልአኩ ቅዱስ ሚካኤል የሚቀመጥበት ይኑረው። ስፍራ እንስጠው። ግባ አንተ ስራ በህይወቴ ይበለው። በትዳሬ መሃል፣
በተቋሚ መሃል፣ በድርጅቴ መሃል፣ በሀገሬ መሃል ግባ ስራ ብለን ቦታ እንስጠው። መልአኩን ይግባና ይስራ፣ ያስተካክለው። ብዙ የሚስተካከል ነገር አለው። እኛ ብቻ ዘግተን ይዘነው፣ እኛ ብቻ አስተካክል ብለን እኛ ማስተካከል የምንችል እየመሰለን በትዕቢት መልአኩ እንዲገባ እንፍቀድለት። እግዚአብሔር ጣልቃ እንዲገባ እንፍቀድለት። ኦርቶዶክሳውያን እንፈታለን ያላቸውን ችግሮች ብቻችን መፍታት አንችልም። ይምጣና እግዚአብሔር መሀል ሆኖ ይችልበታል መፍታት፣ አይችልበታል ነፃ ማውጣት። ያን ጊዜ ነው መልአኩ ቅዱስ ሚካኤልም እግዚአብሔር ለዚህ ሕዝብ በረከት ሲባል መናገር ጀመሩ። ከዚያ በኋላ ቅዱስ ሚካኤልም እግዚአብሔርም እንዳይረግም ይሄን ረጋሚ ሰው ነገሩት። ነገር ግን ሂድና ከመርገም ይልቅ በረከት አውራ አሉት። ወደሚረገመው ሕዝብ ረጋሚው ሄደ፣ ደረሰ፣ ተፈቀደለት። አህያውን መንቀሳቀስ ጀመረች። ሚካኤልን ካየች በኋላ ሄደው ከሚረገመው ሕዝብ ፊት ቆመና ረጋሚው ነቢይ የተባረከ ሕዝብ እንደሆነ፣ ቅዱስ ሕዝብ እንደሆነ፣ ለመረገም ዝግጁ ያልሆነ ሕዝብ እንደሆነ፣ የእግዚአብሔር እጅ እንዳለበት መሰከረና ወደ ቤቱ ተመለሰ። በጣም የሚገርም ጥበቃ ነው በእውነቱ። እግዚአብሔር መልአኩን ልኮ የጠበቀን ኦርቶዶክሳውያን። አህያዋ ቀድማ አየችው፣ ነቢዩ ቀጥሎ አየው። ከዚያ በኋላ ተናገረ፣ ተነጋገረ። የሚረገም ሕዝብ የለኝም ብሎ ይረገም የተባለን ሕዝብ መርቆ እንደገና ነገር ተቀይሮ ታሪክ ተገልብጦ የታወቀበት የተነገረበት ዕለት ነው ዛሬ። የተከበራችሁና የተወደዳችሁ መላው ኦርቶዶክሳውያን እግዚአብሔር ከመረገም እንዲያድነን ልንረገም እንኳን ምናልባት ተወስኖብን ከሆነ ያ ውሳኔ እንዲሻር፣ እንዲቀለበስ፣ እንዲደመሰስ የዕዳ ደብዳቤያችን ወደ የምስራች ደብዳቤነት እንዲቀየር የመርዶው የዕዳ ደብዳቤ እንደ ባህራን ተቀይሮልን ከመረገም ነፃ ሆነን በረከት ላይ በረከት ተጨምሮልን የበረከት ሕዝቦች እንድንሆን ልንጸልይ ይገባል፣ ልናምንም ይገባል። እንዴት ቅዱስ ሚካኤልን እንዳናይ ዓይኖቻችን ይሰወራል? የዕለቱ መልእክቴ ሁለት ነው። አንደኛ እግዚአብሔር ትሕትና ሲኖረን፣ ትዕግስተኛ ስንሆን፣ አስተዋዮች ስንሆን፣ አብዝቶ ቻይ ስንሆን ራሱን መልአኩንም ልኮ እንደሚገለጽልንና በስራችን መካከል ጣልቃ ገብቶ የጎደለውን እንደሚሞላልን ያየንበት መንገድ ነው። ሁለተኛ እግዚአብሔር ከፈለገ የእግዚአብሔርን ክብር የመልአኩንም ክብር ሰው ሰባኪ ቁሞ ማይክራፎን ይዞ ብቻ ሳይሆን አህያዋን ቢሆን ከዱር ተጠርታ መጣ ትመሰክራለች እያልኳቸው የቅዱስ ሚካኤልን ክብር የእግዚአብሔርን ቸርነት የዱር እንስሳትም ይመሰክራሉ። ታውቁ የለ የማይንቀሳቀሱ ድንጋዮች ለእግዚአብሔር ክብር ቁመው ሲዘምሩ፣ ሲያሸበሽቡ፣ ሲያጨበጭቡ ድል ሲሉ በቢታንያ ስንሄድ ድንጋዮች ይመሰክራሉ። ወደ በለዓም ሰፈር ስንሄድ አህያዋ ትመሰክራለች። የምስክሩ ብዛት እኛ ለምስክርነት የተጠራን ለአገልጋይነት የተጠራን አገልጋዮች ተብለን የተሰየምን በማይሆን ነገር አንደበታችን ተዘግቶ ዝም ባልንበት ጊዜ በመርገም ተሞልተን የማይሆን ነገር እያደረግን ባለንበት ጊዜ እግዚአብሔር እንስሳትንም ለምስክርነት ያቆማል። ታላቁ መልአክ ቅዱስ ሚካኤልን የምንዘምርለት፣ የምንቀድስለት፣ የምንሰግድለት በቅድመ መላእክት ከዘምር ለከ የምንለው በመላእክት ፊት ቁመን ስንዘምር ምክንያታችን ይሄ ነው። እኛ ዝም ብንል ሌላ ዝም ማይል ስለሚኖር የሚጎልበት ስለማይኖር ከዚያ ይልቅ ዝም ያለ ማለታችን መልካም ስለሆነ እንሰብካለን፣ እንዘምራለን እና ሌላም እናደርጋለን፣ እንቀድሳለን። የዛሬው የማለዳው መልእክታችን ርዕስ መልአኩን ያየች አህያ የሚል ሲሆን በዚህ ውስጥ ያየናቸው ያልኳቸው ናቸው። እናንተ መያዝ ባለባችሁ ስለያዛችኋቸው ይህን ያክል ለመናገር የመልአኩ ጥበቃና በረከት ክንፈ ረድኤቱም እንዳይለየኝ ለመናገር ስለሆነ መናገር የፈለኩት ይሄ ነው። መንፈስ ቅዱስም ፈለገና ይሄ እንድናገር ፈቅዷል። እሱ ስለፈቀደልኝ እኔም እንድቆም ፈቃድ ሆኖ እዚህ ስለቆም እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቸርነት፣ የመልአኩ የቅዱስ ሚካኤል ጥበቃ፣ የእመቤታችን አማላጅነት አይለየን። እግዚአብሔርን አመስግኑት። በሰላም ዋሉ።